ሰላም ጤና ይስጥልን። በቅድሚያ እንኳን ለትንሳኤ በዓል አደረሳችሁ እያለን የጊዮን ዜና መረጃዎችን እንሆ። በጽኑ ትግላችን ጠላቶቻችንና ከሃዲዎች የጫኑብን የጥፋት አዋጅ ይገፈፋል፣ የህዝባችን ትንሳኤም ይበሰራል። እንኳን ለትንሳኤ በዓል አደረሳችሁ ሲል አፋብን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ለክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል አደረሳችሁ ይላል። ከጌታችን ትንሳኤ የምንማረው በሐቅና በእውነት መንገድ የጸኑት ማሸነፋቸው አይቀሬ መሆኑን ነው። የአማራ ህዝብ ሐሰተኛዎች ህግና ማሰሪያ በአረመኔዎች ድብደባና ጭፍጨፋ አንገቱን ደፍተው ነፃነቱን አጥቶ ተሳዳጅና ተቅኖ እንዲኖር ዘመናትን የተሻገረ የሴራ ትብታብ የተገመደበት ቢሆንም አንገቱን ቀና አድርጎ ለማንነቱ ለክብር የሚዋደቀው አዲሱ የትንሳኤ ትውልድ ከመከራው ሻለቆ መሃል ተከስቷል። የአማራ ህዝብ ትንሳኤ አይቀሬነት በሰራዊታችን ቀጣይነትና ተከታታይነት ያላቸው ደማቅ ድሎች ተረጋግጧል። በዚህ አጭር ጊዜ ውስጥ ህዝባችን ላይ የታወጀውን የዘር ማጥፋት ጦርነት አዋጅና ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ችለናል። በትግላችን የአማራ ህዝብ የትንሳኤ መንገድ ተልመን የጀመርነውን መንገድ የመከራውን ቀንበር ጨርሶ በማስወገድ ትንሳኤው የሚገኝበትን ግልጽ አስቻይ ሁኔታ ተፈጥሯል። በዚህ ትልም የአማራ ህዝብ የህልውና አደጋ ተቀልብሶ ትንሳኤ የሚበሰረው በልጆቹ ክንድና በልጆቹ ድርጅት፣ በልጆቹ ልብና በልጆቹ የሰላ አእምሮ በሚፈጠረው ፖለቲካዊ ንድፍና በዚህ ላይ የተመሰረቱ ትግል ስልቶችና ወታደራዊ ጥበቦች መሆኑን ያስመሰከረ ተቋም ገንብተናል። የድል ጉዞም ጀምረናል። የህዝባችን ትንሳኤ ካለ ጥርጥር የሚበሰር መሆኑን የተረዱ የጠላት ኃይሎችም ድምጻቸውንና ጩኸታቸው ብቻ ሳይሆን ሴራቸውና የክፋት ሰንሰለታቸው ተበጣጥሶ ጉልበታቸውና አቅማቸው ማሾ የምናይበት ጊዜ ቅርብ ነው። የአማራ ፋኖ ብሔራዊ ንቅናቄ የሚመራው የህልውና ትግላችን የድል እንድርድሪቱን ቀጥሎ በተሟላ አሸናፊነት ትንሳኤውን ለማብሰር ወሳኝ የመታጠፊያ ምዕራፍ ላይ ይገኛል። ይህ ለአማራ የመነሳት ዘመን ነው። በራስ ጠልነት የአማራን ህዝብ ያሻሻጡ፣ በሽራፊ ገንዘብ ደልለው የሸጡ፣ በህዝባችን ህልውና ላይ ሞት፣ ፍጅት፣ መፈናቀልና ሀገር አልበናትን ፈርደውና አውርሰው እጃቸውን ከደሙ ንጹህ ነኝ ለማለት የታጠቡና ወደድ አጫጭረኞች የሚያፍሩበት፣ የሚጸጸቱበት፣ አንገታቸውን የሚደፉበትና ጨርሰው የሚወገዱበት የታሪክ ምዕራፍ ነው። ለህልውና አደጋ የተጋለጡ ነን። ውስጣዊና ውጫዊ ችግሮችና መፍትሄዎቻቸውን ስናስረዳ የህዝባችን የቆዩ ብሔራዊ አስተውሎቶችን ስንመረምርና ስናውቅ ብሔራዊ ንቃት የተላበሰ ትውልድ መፍጠር እንደሚቻል በተግባር ተምረናል። ይህ ምዕራፍ ለመራር ተጋድሎ በጋራ እንነሳ ዘንድ ያስቻለንን ብሔራዊ ቁጭት ፈጥሯል። ይህ ጠላታችንን ለይተን በየዘርፉ እንድንፋለመው በማድረግ የአሸናፊነታችን ማመሳከሪያም ሆኗል። ጥንትም ሆነ ዛሬ በፖለቲካዊ ትግሉ ዓለምም ሆነ መንፈሳዊ አስተምሮ በሐቀኝነትና በጽናት የሚደረግ ተጋድሎ መፈጻሚው አሸናፊነት ነው። ይህ ትውልድ ካለ ጥርጥር በቀራንዮ አደባባይ በህዝባችን ላይ የተቸነከሩ የበደል ችንካሮች በደሙና በአጥንቱ ነቅሎ ይጥላል። ጠላቶቻችን በሴራ ቀብረነዋል ያሉትን የአማራ ህዝብ እውነት ብሎም ሐቀኛ ሀገር ወዳድነትና ነጻነት ዳግም ያስነሳል። በመጽናት ከስቅለት በኋላ ትንሳኤ እንዳለ ሁሉ ከትንሳኤ በኋላ ህይወት በህግና በመርህ የመመራቱ ግዴታ እንደመጣው ሁሉ ድርጅታችን አፋብን ከድል በኋላ ለህዝባችን የሚመች የሚቆም የሚታመን ስርዓት ለመገንባት የጀመራቸውን ድርጅታዊ የመዋቅር ዝርጋታዎች ሁለንተናዊ ትስስሮች አጠናክሮ በማስቀጠል ህልውናችንን በጸና ብሔራዊ አንድነት ክንድ እንዲረጋገጥ በየዕለቱ እየተጋ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ የተተበተቡ የሴራ ድሮችን በመበጣጠስ የተቀመጡ የዓላማ መዳረሻዎችን በማጤንና በማጠናከር ከዕለት ወደ ዕለት የህዝባችንን የህልውና አደጋ እየቀነሰ እያከሸፈ ወደ ሙሉ የነጻነት ጉዞ መስመር የገባ ሲሆን ድላችን እየተቃረበ ይገኛል። ግጭትን፣ ጭካኔን፣ አረመኔነትን፣ ህግ አልባነትን በማለማመድ ኢትዮጵያን ወደ ድንጋይ ዘመን እየመለሰ ያለው አገዛዝ ለማስወገድ የምናደርገውን ጽኑ ተጋድሎ አጠናክረን የምንቀጥል መሆኑን እናረጋግጣለን ሲል የአማራ ፋኖ ብሔራዊ ንቅናቄ ገልጸዋል። በተያያዘም የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ የትንሳኤ በዓልን አስመልክቶ እንኳን አደረሳችሁ ብለዋል። መከራን በጽናት ሞትን በትንሳኤ ለመላው ክርስትና እምነት ተከታዮች በየጠቅላይ ግዛቱ በጽናት ለምትፋለሙ የአማራ ፋኖ ብሔራዊ ንቅናቄ የሰራዊት አባላትና አመራሮች እንዲሁም ለመላው የአማራ ህዝብና ኢትዮጵያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላምና በድል አደረሳችሁ። የትንሳኤ በዓል ሞት በህይወት ተረቶ የባርነት ቀንበር ተሰብሮ የመከራ ደብዳቤ ተቀዶ የወጣበት ታላቅ የድል አዋጅ ነው። ጌታችን ኢየሱስ ክርስቶስ በስንት መከራና ስቃይ አልፎ ሞትን ድል ያደረገው የሰው ልጅን ከሲኦል የባርነት ቀንበር ነፃ ያወጣው በጽናት በይቅርባይነትና በትጋት መሆኑን ለኛም የትግል ጉዞ ትልቅ ትምህርት ነው። ክቡር ሰራዊታችንና ህዝባችን ሆይ ክርስቶስን ይሁዳ በ30 ዲናር
አሳልፎ እንደሸጠው ሁሉ ዛሬም በከርሳቸው መብዛትና በግል ጥቅማቸው ምክንያት የአማራን ሕዝብ ለዘላለማዊ የመጥፋት አደጋ አጋፍጠው ገሸሽ የሚሉና የዘመናችን ይሁዳዎችን እየተመለከትን እንገኛለን። ክርስቶስን የተከተለ ሁሉ አማኝ እንዳልነበረና እስከ ቀራንዮ አብሮት እንዳልተጓዘ ሁሉ ዛሬም የትግላችን ጽናት የሚፈተነው በመከራው አውድማ ላይ ነው። ሆኖም ክርስቶስ ሞትን ድል አድርጎ እንደተነሳው ሁሉ የአማራ ሕዝብን በቆራጥ ልጆች ደም አፍሳሽ መስዋዕትነት የጭቆናውን ቀንበር አሽቀንጥሮ እንደሚጥል ጥርጥር የለንም። ትግላችን በግለሰቦች መምጣትና መሄድ መኖርና ለመኖር ላይ የተመሰረተ ሳይሆን በተጨቆነው ሕዝባችን መኖርና ለመኖር ላይ የተመረኮዘ የታሪክ ግዴታ ነው። እናንተ በየጠቅላይ ግዛቱ ያላችሁ የንቅናቄ አባላትና አመራሮች እየሰራችሁት ያለው ጀብዱ ማንም ሊያስቆመው የማይችል የጭቁን ሕዝብ ማዕበል ነው። ጠላቶቻችን በድዳቸው ብቻ እንዲያላምጡ እያደረጋችሁ መሆኑን ተረድታችሁ የራሳችሁን ለተሻለ ኃላፊነት ግዳጅ እንድታዘጋጁ አሳስባለሁ። ክርስቶስ በጽናትና በቆራጥነት ሞትን ድል እንዳደረገው ሁሉ እኛም የጥላቻና የሐሰት ትርክትን የደብዳቤ ለመቅበር ሁሉን ቻይ በመሆን ይጠበቅብናል። ክርስቶስ ለመጀመሪያ ጊዜ የተንገላታውና የተዋረደው ለ38 ዓመት ያልጋ ቁራኛ ሆኖ ሲሰቃይ ራሱን በፈወሰው መጻጉዕ እንደነበረው ሁሉ ዛሬም የአማራ ሕዝብ እየተዋረደና እየተንገላታ ያለው በራሱ ይሁዳዎችና በራሱ መጻጉዕዎች ነው። ሆኖም አቋማችን ጽኑ ነው። ላንቋጭ የጀመርነው ትግል ላንጨርሰው የጀመርነው ጉዞ የለም። የዛሬው መከራችን ነገ ወደ ብሩህ ትንሣኤ መሸጋገሪያችን ነው። ህልውናችን በተባበረ ክንዳችን ሲል ፊታውራሪ ባዩ አለባቸው የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።